ወይ በስማ እስከ ዛሬ መሸወዴ ነው። በጣም የሚገርመኝ ነገር እስከ ዛሬ መሸወዴ። ወይኔ አለማወቅ ለካ እንዲህ ያደርጋል እንዴ! በእውነት እንደኔ የተሸወዳችሁ እህቶቼ አሁን ነቃ በሉ ማለት ነው። ምን ያህል በሁለት የመጠቀም ምን ያህል ለውጥ እንዳገኘሁበት ልነግራችሁ አልችልም። እስከ ዛሬ የተሸወድኩት ራሱ በጣም ነው የቆጨኝ። እስከ መጨረሻው ይሄንን ቪዲዮ ከተከታተላችሁት ተጠቅማችሁበት ልታመሰግኑኝ በኮመንት ትመጣላችሁ ማለት ነው። እንግዲህ እስከ መጨረሻው ከአሰራሩ ጀምሬ ነው እየላችሁ የመጣሁት። ዋ እኛ ሴቶች ራሳችን በጣም ነው የሚደርቀው። ውሃ በየጊዜው ሰውነታችንን ስለምታጠብ ራሳችንን ስለምንታጠብ ሻወር ስለምንገባ ራሳችን ድርቅ። የዚህ ሀገር ውሃው ጨው ነው እንደምታውቁት ማለት ነው። በጣም ነው ራሳችንን የሚጎዳው። ሁሌ ራስ ምታት ቀረከ እንግዲህ ወዲህ ኪኒኒ ፓርስታሞ መዋጥ አከተመ ከዛሬ ጀምሮ ማለት ነው። የገነትን የሰራችውን ተተከታተላችሁ ብዙ ነገር ታገኙበታላችሁ፣ ልታመሰግኑ ትችላላችሁ። እስካሁን ድረስ 99 ቅባት ብትቀያይሩ ምንም ለውጥ የለውም ማለት ነው። ራሳችንን ይጎዳናል እንጂ እና ከዛ ወዲህ አይታችሁ ልታመሰግኑኝ ትመጣላችሁ እርግጠኛ ነኝ ማለት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለና በሚጠቅም ቪዲዮ መጥቼላችኋለሁ። እስከ መጨረሻው ተተከታተላችሁት እናንተም ትጠቀሙበትና ልታመሰግኑኝ ትችላላችሁ፣ ዋ ልትሉ ትችላላችሁ። እስከ ዛሬ ድረስ መሸወዴ ራሱ በጣም ነው የቆጨኝ። ለካ እንዲም አለ እንዴ! እና ቤተሰብ ይሄንን ክሬም ተጠቅማችሁ 2 ጊዜ ተጠቅማችሁ ልታመሰግኑ በኮመንት አትሸወዱ። በወሌ ያያችሁትን ቅባት አንዴ የሂንድ ቅባት አንዴ ምን እኔም ሁሉንም ተጠቅሜ ያለው ማለት ነው። አንድ እንትን ቅባት የሂንዶች እነዚህ እንትን የሚሉትን 350 ሪያል አምጥቻለሁ ማለት ነው። ባይዘዌ አይደለም ለውጥ ይሄ ፎርፎር አለ አይደል? ያሌለብኝ ፎርፎር ነው ያወጣብኝ ማለት ነው። እና በዚህ በ30 በ11 ሪያድ ለውጥ የምታገኙበት ለጤንነታችሁ ለራሳችሁ የምታገኙበት ለውጥ በዚህ ብቻ ነው። ተጠቀሙትና ልታመሰግኑኝ ትችላላችሁ ማለት ነው። እና ወደ አሰራሩ እንሄዳለን። ይሄንን ቪዲዮ ስትጀምሩት በሼር በላይክ ለሁሉም እንዲደርስ ሁሉም እንዲጠቀምበት ማለት ነው። እኔ ቢያንስ የተጠቀምኩበትን ጥቅም ያገኘሁበትን ነገር ነው እንጂ እየመጣሁት ያልተጠቀምኩበትን መጀመሪያ ተጠቅሜ ያላየሁትን በጭራሽ ወደ ሚዲያ አላመጣም ማለት ነው። እና እንግዲህ እኔ ተጠቅሜበት 3 ጊዜ ያየሁት። ከዚህም በኋላ እስቲ እኔም እንደ እኔ ራሳቸው የተጎዳ ራሳቸው የደረቀ ብዛት በየአይነቱ ቅባት የሚቀያየሩ እህቶች ያሉና እስቲ ላሳያቸው ብዬ እየላቸው መጣው ማለት ነው። እንግዲህ እዚህ ጋር በከላጥ መዳሞቻችሁ ካሌሉ በከላጥ ማድረግ ትችላላችሁ። መዳሞቻችሁ ካልሰሙ ቤት ካሉ ግን እንዳይሰሟችሁ እንደዚህ ያለ አነስ ያለ ጀኒ ካለች እንደዚህ አይነት ኤልባ አለ ሩዝ ምናምን የሚገዙበት ትልልቅ እያለ እሱ ውስጥ ታረጉና ትገፉታላችሁ ማለት ነው። ሀገር እናቶቻችን ወተት እንደሚገፉ ባይዘ እኔም ባለፈው ይቺ ለእናቴ 2 ቀን ገፍቼላን የመጣው ማለት ነው። በጣም ነው የሚደክመው፣ ያ እንስራውም ትልቅ ስለሆነ ማለት ነው። አሁን ልምዱ ስላሌለ በጣም ነው የሚደክመው እና አይቆይም ደግሞ እንደዚህ ትገፉታላችሁ። ከዛ ምን አይነት ቅቤ እንደሚወጣላችሁ ልነግራችሁ አልችልም ማለት ነው። እኔ ደግሞ ምን አደረግኩ መሰላችሁ? ከኢትዮጵያ ያመጣሁት ወይራ አለ። ከዛ ወይራውን አደረግኩኝ። ወይራውን አያያዝኩኝና እዛ የምከልጠው ላይ ከላጡን አጥቤ ወይራውን አጨስኩበትና ከዛ ክድ እናደረግኩት። የወይራው ሽታ ልነግራችሁ አልችልም። ልክ የእናቴን ቅቤ ነው የመሰለኝ ማለት ነው። ባይዜ በጭራሽ ልትለዩት አትችሉ ማለት ማየት ማመን ነው። እንደዚህ ብታደርጉት በጭራሽ ኖርማል ቅቤ
ኢትዮጵያ አላየችውም እንዲ ቅቤ አንጥታችሁ እንደሆን ቅቤ ውስጥ የማይጨምሩበት ነገር የለም ማለት ነው። እኔ በዚህ ባለፈው አዲስ አበባ እህቴ ገዝታ በሁለት ቀኑ ነው የተበላሸው ማለት ነው። ሽታው ራሱ በጣም በቅቤ እስከምጠሉ ድረስ እንኳን ይሄ ኖርማል ሽታ የለው ምን የለው ቢፈልጋችሁ እንትን ውስጥ እንትን አድርጋችሁ ተላጅ ፍሬዘር ውስጥ አድርጋችሁ አንዴ ንጣችሁ ይህን ትልቁን ብትገዙ 30 ሪያል ነው። ለአራት ለአምስቴ እንደ ጠጉራችሁ ነው። ለሶስት ጊዜ ማለት አነስ ያለ የኔ አሁን ፀጉሬ አነስ ያለ ነው። ለአራት ጊዜ ይበቃኛል። ትልልቅ ፀጉር ደግሞ በቃ በደንብ ተቀብታችሁ 3 ጊዜ ፍሪዛችሁ አንዴ ንጣችሁ ገፍታችሁ ፍሪዛችሁ ታደርጋላችሁ። በ15 ቀን አንዴ ይሄን ቀበት ትትሉትና በ15 ቀን አንዴ ይሄን ተቀብታችሁ እንትን ካላችሁ ወደ ተጣጣባችሁ ሂና ትቀቡታላችሁ። ዋ ጠጉራችሁን ታመሰግኑኛላችሁ። በእውነት ይሄን ተቀብታችሁ ሂና ተቀቡት። ሂና ስትቀቡት ሽታው ምናምኑ በቃ ምናምን አላለን ጥርግርግ አድርጎ ነው ሂናው ከላችሁ ላይ የሚያወጣው። በጣም ነው በቃ ምንም በቃ ኖርማል ጠጉራችሁ አለሳለሱ ክርቸፍ ያለ ጠጉር አለ አይደል? መቼም እንትን ያለ ጠጉራችን እንደዚህ አይነት ቅቤ ይሄንን ቅቤ ብትጠቀሙ ልታመሰግኑኝ ትመጣላችሁ እህቶቼ። እውነቴን ነው። እኔ ተጠቅሜበት ነው። አሁን እኔ 3 ጊዜ ነው ተጠቅሜበታለሁ። 3 ጊዜ አሁን ዛሬ 3 ጊዜ ነው እንትን የገፋሁት እና በጣም ለውጥ ያልቀየርኩት ቅባት የለም ማለት ነው። ቅባቱ ጭራሽ ምንም ቤት የሚሰራውን እኔ እንጃ በርበሬ ብቻ ነው የቀረኝ። ቃሪያ ብቻ ነው እስከ ዛሬ ራሴ ላይ ያላወጣሁት። ሌላ ሁሉም ነገር ራሴ ላይ ወጥቷል። የመዳም ቅመም እንዳለ ምንም አልቀረም ማለት ነው። ምንም ጥቁር አዝሙድ ትሉታላችሁ፣ ተልባ ትሉታላችሁ፣ በቃ ምንም አልቀረም የቅመም አይነት። በርበሬ ብቻ ነው እስከ ዛሬ አረብ ሀገርን ያልተጠቀምኩት ማለት ነው። ያው በርበሬ ብቻ ነው ያላመጡልን እንጂ ያው ብዙ ነገሮች እያየን እና ግን ከዚህ ስንት አመት ከተጠቀምኩበት 3 ቀን የተጠቀምኩት ምን ያህል ለውጥ በአንድ ቀን ነው ለውጥ የሚያሳየው። አለሳለሱ ምናምን ጠጉራችሁ በቃ ራስ ምታት የለ ምናምን በቃ ቅዝቀዝ ያደርጋችኋል። ውዶቼ በእውነት ተጠቀሙትና ልታመሰግኑኝ ትመጣላችሁ። አስተያየታችሁን በኮመንት አድርጉልኝ። ግዙ። ምን አባቱ ከራስ በላይ ንፋስ እንዴ! እኛ ራሳችንን መጠበቃለን። ለማን ነው የምንለፋው? ለማን ነው 24 ሰዓት ቆመን ጠዋት ቆመን ማታ ቆመን? እውነት ምንም አይጎልም። ይሄንን በቃ ግዙ ከራሳችሁ ሳንቲም። በቃ እኔ ከራሴ እየገዛው ነው የምሰራው። እንዴ ከራሴ በላይ ለምን? ነፃነታችሁን አይታችሁ ትሰራላችሁ፣ እንትን ትላላችሁ። ራሳችሁን ጠብቁ። እንዲህ አይነት ክሬሞች ብዙ አይነት ቅቤ፣ ብዙ አይነት ዘይት፣ ኬሚካል የገባው ብዙ አይነት አሉ። ቅቤ እንትን ቅባቶች የሚያሳያችሁ ቫቲካ እንላለን ምንም አንል የለም። ይሄንን እዛ ላይ ከምታወጡ 3 4 ቅባት ከምትገዙ ይሄን አንድ ገዝታችሁ አንድ የማይሸት ቅባት ከዚህም በኋላ ራሳችሁን እንትን ካላችሁ የምትጠቀሙበትን ይሄንን ግን በ15 ቀን በወር 2 የተጠቀሙትና ምን ያህል ለውጥ ለራሳችሁ ጤንነት ለፀጉራችሁ ጤንነት የምትጠብቁት በዚህ ክሬም ነው ማለት ነው። አለኛውም ክሬም ቶሎ ለመውጣት ስትገፉት እንዳይቆይባችሁ ይሄ ነው ቶሎ የሚወጣው ክሬሙ ማለት ነው። ያኛውም ክሬም አለ ግን የቅድም እያሳይቻችኋለሁኝ እሱ ቶሎ አይወጣላችሁም። ግፋ ቢል 1 ሰዓት ይሰለቻል። ገብቷችኋል። ግን ቅቤው ኖርማል አንድ ነው። ሁለቱንም አይቼዋለሁ። በቃ የዚህ ሽታው ምናምን ራሱ ምንም በቃ እንደዚህ ያደርጋችሁ ቀብት ትሉና 4 5 ሰዓት ላችሁ ላይ ታስቀምጡና ሻወራችሁ ትታጠባላችሁ። ከዛን ሂናችሁን ትቀባላችሁ። ሂናችሁን ስትቀቡ ሂናችሁን ደግሞ 2 ሰዓትም ሆነ 3 ሰዓት ታቆይታችሁ ትታጠባላችሁ። ይኸውላችሁ ወይራ ከኢትዮጵያ እየመጣሁት የሀገሬ ወይራ ሽታው ምናምኑ አያችሁ። እጥና አደረኩት። ከእጥና አድርጌ አያዬ ከኢትዮጵያ ወይራ እየመጥቼ ነበር። የሀገራችን ኢትዮጵያ አያችሁ። እንደዚህ ሳህል ላይ ያደረኩኝና አጠፋሁትና ደፋሁት ማለት ነው። ሽታው ምናምን ዋህ ደስ ሲል በእውነት በጣም ነው ወይራው ደስ የሚለው። እንደዚህ አድርጌ ከዛን በኋላ ታጠንኩት። ወዲህ ክሬሙን ወተቱን ስገለብጠው ገልብጬ ክድና አረኩት ማለት ነው። ከዛን ትንፋሹ አብሮ እንትን አለ። በጣም ነው
ሽታው ራሱ ቅቤው በቃ የኢትዮጵያ ቅቤ ሽታው ምናምኑ ወይራ ወይራ አላያችሁ እና ተጠቀሙበት ቤተሰብ። አስተያየታችሁን በኮመንት አስቀምጡልኝ። ተመልሼ ስተመጣ ሰላም ለሀገራችን፣ ሰላም ለሕዝባችን። ውዶች እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበል። ይህን የመሰለ ቅቤ እየመጥቼ እንግዲህ ላይክ እና ሼር ሰብስክራይብ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ነባሮች በኮመንት በሼር ገባ ገባ እያላችሁ አበረታቱኝ። እርስ በርሳችን እንበረታታ። እናንተ ስታበረታቱኝ፣ እናንተ ከጎኔ ስትሆኑ እኔ በረታለሁ። በቃ አላድል እፍረቱ ምኑም ድፍረቱም ይመጣል። እፍረቱ ይጠፋል፣ ድፍረቱ ይመጣል። በቃ ከዛ ወዲህ ኖርማን ዩቱበር እንሆናለን ማለት ነው። እርስ በርሳችን እንበረታታ ቤተሰቦቼ። ሰላማችሁ ስትይበልልኝ እወዳችኋለሁ። በኮመንት በላይክ አስተያየታችሁን በኮመንት የምታስቀምጡ ቤተሰብ በጣም ነው የማመሰግነው። በርቱልኝ። እኛ በስደት እርስ በርሳችን እንበረታታ፣ ራሳችንን እንጠብቀው። ትልቁ ነገር ለራሳችን ጊዜ እንስጥ። እኛ በስደት ያለ ልጆች ለራሳችን ጊዜ አንሰጥም። አያችሁ እንዲህ ስገለብጠው ትንፋሹ ምናምኑ አለ ክድን። መጀመሪያ በዚህ 10 ደቂቃ ምናምን ከለጥኩትና ከዛን በቃ አላልል ያው ሰው ቤት ስለሆናችሁ ስለሆነ ድምጡ ስለሚጮህ ከዛ በዛ ገፋሁት ማለት ነው ውዶቼ። እንግዲህ ሰላምና ጤና ሰላም ቸው